በነገራችን ላይ ማለት ነው ፍቅር በልመና የሚሆን ነገር የለም። የሰውን ልጅ ደግሞ አስገድደክ በግድ አፍቅሪ ማለትም ደግሞ አትችልም ማለት ነው። ስለዚህ ሩታ ካልፈለገች አልፈለገችም ነው። ከፈለገች ደግሞ ማንም በግድ እንትን የሚላትም የለም ከፈለገች ማለት ነው። እና ካልፈለገች ባታስገድዳት ባይ ነኝ። ምክንያቱም አንተ አሁን እያስገደድካት እያስጨነካት በቃ ማለት እንዴት ነው አንድ ሰው የመጀመሪያ ህይወቱ እንዴት ቶሎ ሊረሳ ይችላል? አይረሳም እኮ ያለችበትን ነገር ተረታት አብረሃት የምትቀጥል ከሆነ ቀጥል እስከምትጠናኑ ማለት ነው። አይ አልቀጥልም ካልክ ደግሞ ብትተዋት ባይነኝ እኔ ማለት ነው። አንድ ሰው ካልፈለገ በግድ የኔ ካልሆንክ ወይም ደግሞ በግድ ካልተረዳኸኝ እሷ ከኔ ጋር ሆን አላለችም፣ ከኔ ጋር ኑር አላለችም፣ ከኔ ጋር እኔ ጠብቀኝ አላለችም አይደል እንዴ? ስለዚህ አንተ ደግሞ እሷ እስካላለች ድረስ አንተ እኔ ላንቺ ብዬ እንደዚህ ይሁን ላንቺ ብዬ ስራ ትቼ ምናምን ስራ መተውክን እኮ ሁሉም ያውቃል። ግን ስለምታፈቅራት ነው። የሚያፈቅር ሰው ደግሞ ገደልም ይገባል። ለሚያፈቅረው ሰው ማለት ነው። አንተ ስራ መልቀቅህ አይደለም መታየት ያለበት። የምር ከልብ የምታፈቅራት ከሆነ እጅ እስከምትረዳ ድረስ መጠበቅ የአንተ ግዴታ ነው ማለት ነው። አይ አልጠብቅም ካልክ ደግሞ መሄድ ትችላለህ ወደ መጣህበት። እና በዚህ ልክ እሷን ማጨናነቅ፣ በዚህ ልክ እሷን ማስጨነቅ ተገቢ ነው ብዬ አላስብም። አንድ ሰው ፍቅር በፍላጎት ሲሆን ነው። የሆነ ሰው ስትወደው ያም ሰው ሲወድክ ያም ሰው ሲፈልግ ነው ደስ የሚለው። እና አንተ ብቻ ስለፈለክ አንተ ብቻ ስላፈቀርካት የሚሆን ነገር አይደለም አይደል እንዴ? ስለዚህ እሷን በዚህ ልክ ባታስጨንቃት የሆነ በቃ አላ በጣም ኦት ሆነክ እያወራክ ነበር። በጣም ስሜታዊ ሆነክ እየተናገርክ ነበር ማለት ነው። እና በዚህ ልክ እንደዚህ መሆን የለብህም ብዬ ነው የማስበው። ማለት ፍቅር በቃ በልመና የሆነ እንትን ብለክ ምናምን የሚሆን ነገር አይደለም የምር። እና ፍቅርን በፍቅር ስትገዛው በጣም ደስ ይላል። የሆነ በቃ ወይ በጥቅማ ጥቅም ወይም በቁሳቁስ ወይም ደግሞ አንተ እያደረክ ያለው አክት ምናምን የሆነ የምታረገው ነገር የሆነ እሷን ይገዛታል ብለህ ትታለላለች ብለህ ስታስብ አልተታለለችልህም። እና አሁን ላይ ደግሞ እኔ ልሄድ ነው ምናምን መሄድ ትችላለህ። በነገራችን ላይ እንዴ ምንድነው በዚህ ልክ እሷን ማጫ እየነገረች እኮ ነው። በቃ ያለችበትን ነገር እያወቅ በዚህ ልክ አንተ እሷን መጫን ተገቢ ነው ብዬ አላስብም። መጫንም የለብህም። እና እኔ ሩታ ያለችው ነገር ትክክል ናት። በቃ አንድ ሰው ካልፈለገ ግዴታ የለበትም። በግዴታ የኔ ፍቅረኛ ሁኚ ማለት ያኔ ወትርሽና የኔ ፍቅረኛ ሁኚ ማለት በጣም ከባድ ነው አይደል እንዴ? አንድን ሰው ሳትፈልጉት ከሱ ጋር እንዴት ነው የምትሆኑት? ያን ሰው መጉዳት ነው እናንተ ሳታፈቅሩት ማለት ነው። እና በዚህ ልክ እሷን መጫን የለብን። በዚህ ልክ እሷን በዚህ ልክ የሆነ በቃ ወት ሆነክ እንዲህ ልትገላምጣት እንደዚህ ልታመነጫጭቃት ራሱ አይገባም። ገባ? ሴት እንደሆነች ሴት ከመሆኑ አንጻር ማለት ነው። እና በዚህ ልክ እኔ እንጃ በጣም ነው የገረመኝ ወላሂ። እና በዚህ ልክ የሆነ በቃ ወት ሆኖ ምናምን ሲያወራት እንዲህ በግድ ፍቅር አለ እንዲህ ምናምን ያልኩትኝ። እና በግዳጅ ፍቅር የለም። ማስገደድም አትችልም። በቃ ካልፈለገች አልፈለገችም ነው መብቷ እኮ ነው። እንዴ ዘንድሮ እኮ በራሳችን ስልክ አበድን እንዴ። መብቷ በቃ አልፈልግም ካለች መብቷ ነው። መብት አላት። አለመፈለግም መፈለግም መብቷ ነው። በቃ የምን መብቷ ነው እንዴ። በዚህ ልክ መጫን እኔ እንጃ። የፍሬምም እሱን ጎትተክ ማምጣት የለብህም። በቃ ልጅቷ የእሷን ፍላጎት ማወቅ አለብክ። ሩታም ደግሞ ማትፈልጊ ከሆነ ንገሪው፣ የምር ንገሪው። በቃ ማትፈልጊ ከሆነ መናገር ነው። ሌላ ነገር እኮ የለም። ንገሪው የምር። እና በዚህ ልክ እሷን እንትን ማለት የለም ማጨናነቅ የለብን ብዬ ነው ማስበው። ደስታ ደግሞ ሄዳለሁ። ወዴት ነው የምትሄደው? ወዴት አባትህ ነው የምትሄደው? የት አባት? ወደ ቡታጀራ ነው የምትሄደው ወይስ ወዴት ነው የምትሄደው? የምሬን ነው። ከቡታጀራ እኔ የመጣሁት ከእንትን ጥርክ በላ። ወንድ ቤት ወንድ ይተካል እኮ። ምንድን ነው አካበድክ? ራስን ሰቀቀልከው። ባለሀብት ነኝ ብለህ ራስን ሰማይ ነጠርከው። እና መሄድ ካለብህ ጥርግ ማለት ትችላለህ። እሷን ለምታጨናንቃ ሩታዬን ግን ለቀቅ አድርጋት። በቃ ከሩታ ጋር ያለን ችግር ለቀቅ አድርጋ። አንድ ሰው ካልፈለገክ እኮ በግዳጅ ፈልግ። በግዳጅ ካልፈለግከኝ በግድ ደግሞ እኔን ካልወደድከኝ ካላፈቀርከኝ አይባልም መቼም አይደል እንዴ? ይባላል አይባልም። በቃ አንድ ሰው ካልፈለገ አልፈለገም ነው። ከፈለገ ደግሞ ፈለገ ነው። በቃ የሆነ ሰው አልፈልግም ካለ ካልፈልግም ነው። መብቱ ነው። መብቱ አይደል? መብቱ ነው። በቃ በግድ የኔ ካልኩ እኔ ለአንቺ ብዬ ስራዬን ትቼ አንቺን ብዬ ነው እዚህ ጋር የተቀመጥኩት፣ አንቺን ብዬ ነው እንትን ያልኩት። እሷ እኔን ብለህ ተቀመጥ አላለችም። እሷ በቃ ፍላጎት የላትም። ገባ? አንተን ከምጎዳ ብላ እየራቀችክ ነው ያለ። አንተ ደግሞ መራቅ አልቻልክም። የሚያፈቅር ሰው ደግሞ በፍቅር እንጂ እንዲህ ወት ሆኖ ምናምን እሷን እያመነጨጨቀ ምናምን አይደለም። ፍቅርን እንትን ወደ እሱ እንድትመጣ የሚያደርገው ማለት ነው። እንደዛ አይደለም። በጣም እየተሳሳትክ ነው። ይምር በዚህ ልክ እንደዚህ መሆን የለብህም።
እንደዚህ በዚህ ልክ ኦቶንክ እሷን ማውራት ራሱ እኔ እንጃ። ለሴት ልጅ ክብር ይኑራችሁ ትንሽ። በነገራችን ላይ በቡታጀራ ሴቶች ማጀግና ማን እንደሆነች ታውቃላችሁ? የምሬን ነው። አይሚ ናት። በቃ የፍቅር ጥያቄ የቀረበላት በቃ ራሷን ያስከበረች ሴት ብትኖር አይሚ ናት። ሩታ ግን ገና አልገባትም። የምሬን ነው። ገና ምንም አልገባትም። የገባት ነገር የለም እና ራሷን እያረከሰች ነው። የሆነ ራሷን እያስናቀች ነው። እያረከሰች ነው ስላችሁ ሌላ ነገር አይደለም እና እያስናቀች ነው ያለችው እዚች ጋር ማለት ነው። ባሏ ከሌላ ሴት ጋር ይላላጣል ምናምን። በነገራችን ላይ ሩታና አብርሽ አልተለያዩም፣ ሁላችንም እናውቃለን። ግን በቃ ተለያይተዋል ብለን የምናስብም ሰዎች አለን በዚህ ልክ እና ያው ስራ ነው የሚሰሩት። ስራም ቢሆን ደግሞ ደስታ ፍቅርን ማስተማር ከፈለጋችሁ ፍቅርን በፍቅር እንጂ በጸብ ምናምን በጉልበት ምናምን የሚሆን ነገር አይደለም። በቁሳቁስ ምናምን የሚገዛው አይደለም። ፍቅርን ፍቅር ነው የሚገዛው። የምር ፍቅርን ፍቅር ነው ሊገዛው የሚችለው። ገንዘብ ወይም ብር ወይም ሀብት ምናምን ሊገዛው አይችልም። እና በዚህ ልክ እሷን ባታመነጫጭቃት ባይ ነኝ። እና እኔ ሩታዬ እኔ ከልጇ ጋር ራሱ ህይወቷን ከልጇ ጋር ብትቀጥል ባይ ነኝ። ከወንድ ጋር ምናምን ሳይሆን ከልጇ ጋር በቃ መብቷ ነው ከፈለገችው። እና በዚህ ልክ እሷን እንደዚህ የሚያጨናን እንጃ። አረ በጣም ነው የሚያስጠላው። እና ማሮቼ ላይክ አድርጉኝ። ዩቱቤ እንትን ተብሎብኛል፣ እገዳ ላይ ነው ማለት ነው። እና ላይክ አድርጉልኝ በአላህ ስወዳችሁ በጣም ነው የምወደው። የምር እንትን ተብሎብኛል፣ ወላሂ ተይዞብኛል ማለት ነው። እና ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እኔ ያው የመዳም ቅመም ነኝ ወላሂ። እኛንም አበረታቱን፣ ላይክ አድርጉልን። ቢያንስ ላይክ ስታደርጉ ማለት ነው ዩቱብ ሼር ያደርገዋል። እናንተ ላይክ ብቻ ነው። ኮሜንት ስጡ፣ የፈለጋችሁትን ኮሜንት እና ላይክ አድርጉልኝ። ባለ አስተያየት ምናምን ካላችሁ ራሱ ጻፉልኝ፣ እኔ ችግር የለውም መልስላችኋለሁ ማለት ነው። እና ላይክ አድርጉልኝ። የምር ሼር ላይክ ኮፒ ሊንክ አድርጉልኝ። በጣም ነው የምወዳችሁ ወላሂ። የመዳም ቅመሞች እኛን አበረታቱን። የምር እኛም የመዳም ቅመሞች ነው። ቢያንስ እኛን ማበረታቱና ዩቱብ ይዞብኛል። ላይክ አድርጉልኝ በአላ እና ባሰሙት እንኳን ማለት ነው እንትን በሉት፣ ባሰሙት እንኳን ክፈቱትና ስራችሁን ስሩ እናንተ ባሰሙትም። እና በጣም ነው የምወዳችሁ። ፈጣሪ ባላችሁበት ይጠብቃችሁ፣ ሰላማችሁን ያብዛላችሁ የኔ ውዶች። የመዳም ቅመሞች በጣም ወዳቸዋለሁ። እሺ